በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላከ አበዊነ ቅዱሳን አምላከ ጻድቃን ሰማዕታት አምላከ ነቢያት ሐዋርያት አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ይሩትከ ንሴብሐከ ንባርከከ ኦ አምላክነ ንጽሕተ ንጹሐን ቅድስተ ቅዱሳን ሳሊተ ምሕረት አቁራዊተ መዓልት ንግሥተ ሰማይ ወምድር ቅድስት ድንግል ማርያም ወላዲተ አምላክ ንሴብሐኪ ንወድሰኪ ኩሎሙ ቅዱሳን ሊቀ መላእክት ቅዱስ ሚካኤል በእንተ አቂቦትከ በዕለትከ ንሴብሐከ ንባርከከ ኩሎሙ ጻድቃን ሰማዕታት ነቢያት ሐዋርያት በበ ክብረክሙ ንሴብሐክሙ እፎ አደርክሙ። እንኳን አብጽሐነ ለበዓለ ቅዱስ ሚካኤል። እግዚአብሔር በወደደ በፈቀደ የሊቀ መላእክት ቅዱስ ሚካኤል ወራዊ በዓሉን ዛሬ ጥር 14 ቀን ሆነን እያከበርን እንገኛለን። ሊቀ መላእክት ቅዱስ ሚካኤል በጥር 14 ቀን ያደረጋቸው ተአምራት አንዱ በብሉይ ካሉ ታሪኮች ውስጥ የይስሐቅ ልጅ ያዕቆብ የረዳበት ዕለት ነው። ያም ያዕቆብን በስደቱ ወራት ከኤሳው ወንድሙ በስደት ባለበት ሰዓት ከስደት ካለበት ከመከራ ሁሉ ጠብቆ ወደ በሰላም የመለሰበት ዕለት ነው ማለት ነው እና ያዕቆብ ወንድሙ ያሳድደው ነበር። ከወንድሙ ጋር እርቅ እንዲሆን ሰላም እንዲሆን የረዳውም ማን ነው? ሊቀ መላእክት ቅዱስ ሚካኤል ነው ማለት ነው። ሊቀ መላእክት ቅዱስ ሚካኤል ጠባቂ መልአክ ነው። ስንወጣ ስንገባ ከፊት ከኋላ ሆኖ የሚጠብቀን መልአክ ማን ነው? ቅዱስ ሚካኤል ነው። ምክንያቱም እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክቱ እንደሚኖሩ መጽሐፍ እንደዚህ ይላል። መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ይላል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ያ ማለት ነው ረቂቃን ናቸው መላእክት። በተመሳሳይ ሁኔታ የተለያየ ቦታ ላይ ተአምራትን ማድረግ ይችላሉ። ለምን? ፈጣን ረቂቃን ስለሆኑ ማለት ነው። ለዛም ነው እግዚአብሔርን በሚፈሩ ሰዎች ዙሪያ ይከባሉ። ለዛም ነው ቀን ሙሉ እግዚአብሔርን በመፍራት ኑር የሚለው መጽሐፍ ማለት ነው። እኛ እግዚአብሔርን ስንፈራ የጥበብ መጀመሪያም ነው፣ የጥበብ መጨረሻው እግዚአብሔርን በመፍራት ነው የሚደመደመው ማለት ነው። ስለዚህ እግዚአብሔርን በፈራን ሰዓት ቅዱሳን መላእክቱ ይራዱናል። ምክንያቱም ሙሉ ዓላማቸው ከማን ጋር ስለሆነ ከእግዚአብሔር ጋር ስለሆነ ማለት ነው። ቅዱስ ሚካኤል ድርሳን እንደዚህ ይላል። እርሱ ልዑል እግዚአብሔር ተናገረ ይላል፣ ተገኙም። እሱ አዘዘ ተፈጠሩ፣ ትእዛዝም ሰጣቸው አልተላለፉም ይላል። ስለዚህ እነዚህ ቅዱሳን መላእክቱ የእግዚአብሔርን ትእዛዝ ይፈጽማሉ፣ ለተልእኮም ይፋጠናሉ ማለት ነው። ስለዚህ ቅዱሳን መላእክቱ የሚያደርጉት ነገር በሙሉ ፈቃድ እግዚአብሔርን የተሞላ ነገር ነው ማለት ነው እንጂ ከእግዚአብሔር ፈቃድ ውጪ የሆነ አንዳችም ነገር አያደርጉም ማለት ነው። ቅዱሳን መላእክቱ እግዚአብሔር አምላክ ሁሉም እንደየ ስራው እንደየ ትጋቱ ለሁሉም ሰጥቶታል፣ ጸጋ ሰጥቶታል። ሊቃነ መላእክቶች ለእያንዳንዱ ነገድም ሊቀ መልአክ አለው። ቅዱስ ሚካኤል የሁሉ ሊቀ መልአክ ነው። ስለዚህ ቅዱስ ሚካኤል በራእየ ዮሐንስም ስናይ
ዘንዶን ተዋጉት ይላል። የሰማይ ሰራዊት ቅዱስ ሚካኤልና ሰራዊቱ ዘንዶን ተዋጉት፣ አልቻላቸውም፣ በሰማይም ስፍራ አልተገኘለትም ይላል። ስለዚህ ከሰማይ ወድቋል፣ በሰማይ ቦታ የለውም ማለት ነው። ነገር ግን በምድር ላይ ትንሽ ጊዜ ተሰጥቶታል። ስለዚህ በምድር ላይ ያለን እኛ ሁላችን መትጋት ይጠበቅብናል። ምክንያቱም እሱ በምድር ላይ እስካለ ድረስ የኛ ክፉ አላማችን ወይ ደግሞ እኛ ክፉ ስናስብ የኛን ክፉ አላማ ይዞ ሊጥለን ስለሚተባበር ማለት ነው። በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ የመላእክት አለቃ ቅዱስ ሚካኤል ግን ከዲያብሎስ ጋር ክርክር ባደረገ ጊዜ፣ ስለ ሙሴ መቃብር ክርክር ባደረገ ጊዜ እግዚአብሔር ይገስጽ አለው እንጂ አንዳችም የስድብ ቃል አልተናገረም ይላል። እኛውን ከቅዱሳን መላእክቱ ብዙ መማር የሚገባን ነገር ይሄ ነው። አንዳችም የስድብ ቃል ከአፉ አልተናገረም ይላል ቅዱስ ሚካኤል። ስለዚህ ስድብ ቃላት፣ የጽርፈት ቃላት ከኛ ከርትዕት ተዋሕዶ ልጆች አይጠበቅም። ለምን ቢባል እኛ የእግዚአብሔር ቅዱሳን መላእክቱን ነው መምሰል ያለብን በስራችን ማለት ነው። ምክንያቱም እነሱ እግዚአብሔር አምላክ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ለሰው ልጆች እግዚአብሔር አምላክ የሰጠው ትእዛዝ አለ። እግዚአብሔር ሁሉ ፍጥረቱን በቅድስና ፈጥሯል። ነገር ግን ከመላእክት መሃልም ቅድስናቸውን አፍርሰው እርኩስ የሆኑ የወደቁ መላእክት አሉ። እንደዛ ሁሉ የሰው ልጅም በአዳም በበላው እጽ ምክንያት ኃጢአት ወደ ሰው ልጅ ገባ። መድኃኔዓለምም በዕፀ መስቀል ተሰቅሎ አዳነን። ነገር ግን በዚህ ምድር ላይ እስካለን ድረስ አሁንም ቢሆን ለቅድስና ተጠርተናል ሁላችን ማለት ነው። ያንን ንጽህና በመስቀል ላይ ደሙን አፍሶ ያዳነን አምላክ ኃጢአታችንን በደሙ አጥቦ ካነጻን ወዲህ እኛ ደግሞ ያንን ቅድስና ጠብቀን ልንኖር ይገባናል ማለት ነው። ቅዱሳን መላእክቱም ቅዱስ የተባሉበት ምክንያት ምንድነው? ቅድስናቸውን ጠብቀው ስለሚኖሩ ነው። ለሕጉ ለስርዓቱ የቆሙ ስለሆኑ ነው። ከሕጉ ከስርዓቱ አንድም ዝንፍ አይሉ። ምክንያቱም ለእግዚአብሔር ዓላማ ነው የቆሙትና፣ ስለዚህ ቅዱሳን ተብለው ይጠራሉ ማለት ነው። እኛ ለቅዱሳን ለጻድቃን ቢሆን ለቅዱሳን መላእክት ለምን እንሰግዳለን ቢባል ያ ለነሱ እግዚአብሔር አምላክ የሰጣቸው ጸጋ አለ። ስለ ጸጋቸው ለቅዱሳኑ ምን እንላለን? እንሰግዳለን ማለት ነው። የጸጋ ስግደት እንሰግድላቸዋለን። ስለዚህ ያ ነው። ምክንያቱም የእግዚአብሔር ታዛዦች አገልጋዮች ስለሆኑ ማለት ነው። ሌላው ስድብ ይሄ የስጋ ፍሬዎች የምንላቸው ከየት ነው የሚመጡት የሚለውን በማቴዎስ ወንጌል ምዕራፍ 15 ቁጥር 19 ላይ ወይም ደግሞ በማርቆስ ወንጌል ምዕራፍ 7 ቁጥር 22 ላይ እናገኘዋለን። ከክፉ ሐሳብ ይላል። ከክፉ ሐሳብ መግደል፣ ምንዝርነት፣ ሐሰትን መናገር፣ ዝሙት፣ በሐሰት መመስከር፣ ስድብን የመሳሰሉት ይወጣሉ። ከክፉ ሐሳብ አንድ ሰው ክፉ ሲያስብ እነዚህ ነገሮች ከዛ ሰው ምን ይላል? ይወጣሉ። በሐሰት መመስከር፣ ዝሙት፣ ምንዝር ጌጥ የመሳሰሉት ማለት ነው ምን ይላሉ? ይወጣሉ። ስለዚህ የሰው ልጅ ለቅድስና እስከተጠራ ድረስ በቅድስና ሊኖር
እንዲገባው መጀመሪያ የኃጢአት አያት የሆነችውን ምኞቱን ክፉ ምኞቱ ምን ማለት አለበት? መግታት አለበት። ምክንያቱም ክፉ ምኞት ነው ሰውን የበታች የሚያደርገው በነፍሱ እንዲሞት የሚያደርገው ማለት ነው። እኛ ለጽድቅ እስከ ሄድን ድረስ ለጽድቅ እስከ በረታን ድረስ ቅዱሳን መላእክቱ እኛን ይራዱናል። እኛ በጎ ህሊና በጎ አስተሳሰብ ይዘን እስከሄድን ድረስ ቅዱሳን መላእክቱ ከኛ ጋር ይሆናሉ። የዛኔዋል ደግሞ ክፉ አስተሳሰብ ይዘን ክፉ ዓላማ ይዘን በምንንቀሳቀስ ሰዓት ቅዱሳን መላእክቱ ይርቁንና ርኩሳን የሆኑት አጋንንት ደግሞ ይቀርቡናል ማለት ነው። ያን ክፉ ተግባራችን እንድንፈጽም አጋንንት ይተባበሩናል ማለት። ስለዚህ ሁልጊዜ ልብ ልንል የሚገባው ያ ነው። እኛ ክፉ አስተሳሰብ ይዘን እግዚአብሔርን አምላክ እንዲረዳን፣ ክፉ ዓላማ ይዘን እግዚአብሔር አምላክ እንዲረዳ መጠየቅ በራሱ የራሳችን ድክመት ነው ማለት ነው። ለምን ይሄ አይሆንልኝም የምንለው መጀመሪያ ውስጣችንን ማጽዳት ይገባናል ማለት ነው። ልክ እንደ መላእክት። ምክንያቱም እኛ መላእክትን አርአያ ካደረግን እኛ ጥሩ ነገር ለምንሰራው ስራ ወይም ደግሞ ለምንንቀሳቀሰው እንቅስቃሴ በሙሉ መላእክት ጥበቃ ይኖረናል ማለት ነው። ሌላው ራዕይ ዮሐንስ ምዕራፍ 13 ቁጥር 5 ላይ ያለው እናያለን። ታላቅም ነገርና ስድብን የሚናገርበት አፍ ለአውሬው ተሰጠው ይላል። ስድብ የማን ነው? የአውሬው ነው። ስለዚህ ከክፉ የሚወጣ ነው ማለት ከክፉ አስተሳሰብ የሚወጣ መሆኑን አይተናል ከዚህ ቀደም። ስለዚህ ይህንን ደግሞ ልንዋጋ የምንችለው እኛ በምንድን ነው? መጀመሪያ ያለው ህሊናችን ላይ ህሊናችን እንደ ተክል ቦታ ነው። ያ ህሊናችን መልካም ነገር ከተከልንበት ያንን መልካም የሆነውን ደግሞ አረም በሚገባበት ሰዓት ያን አረም የምናርመው ከሆነ ያ የተክል ቦታ ምን ይሆናል? ንጹህና አትክልቶቹም ያበቡ ያማሩ ይሆናሉ። ስለዚህ እኛም ህሊናችን ከመጥፎ አስተሳሰብ ሁልጊዜ የምናርም ከሆነ ራሳችንን ሁልጊዜ የምንከታተል ከሆነ ወደ ራሳችን ማለት ነው ራሳችንን የምናይ ከሆነ መልካም አስተሳሰብ ካለን ተግባራችንን በሙሉ ምን ይሆናል? መልካም ይሆናል ማለት ነው። ስለዚህ ከዛ ይጀምራል ማለት ነው ለመልካም ስራ መነሳት። ከዛ ያለፈውን ግን ቅዱሳን መላእክቱ ናቸው ለኛ የሚከላከሉልን። ከኛ የሚጠበቀው ህሊናችንን አጽድቶ ለበጎ ነገር መትጋት ነው ማለት ነው። ለዚህም የተላፊኖስን ታሪክ ማየት በቂ ነው። ተላፊኖስ እናቱ ድሃ ነበረች እና ለቅዱስ ሚካኤል ለመዘከር ከእርሻ ቦታ እየቃረመች ስትሰበስብ ያ ባለጸጋ ያያትና ከያዝሽው ስጭኝ ከሰበሰብሽው ስጭኝ ሲላት ይሄ ለቅዱስ ሚካኤል የምዘክርበት ነው አልሰጥህም በማለት ለዛ ለባለጸጋ ለተላፊኖስ መለሰችለት። አልሰጥህም ብላ መለሰችለት። ያ ለባለጸጋው መለሰችለት። የተላፊኖስ እናትም ያው ስላስገደዳት ከዛ ከሰበሰበችው አካፍላ ሰጠችው ማለት ነው። ያንንም ያየ ቅዱስ ሚካኤል ያ ባለጸጋ የማይገባውን ነገር ከተላፊኖስ እናት እንደወሰደ ሲያይ በሰዎች አምሳል መጥቶ ምን አለው? ይሄ ልጅ ያንተን ንብረት ነገ ይወርሳል። ምክንያቱም አንተ ድሆች ሲሆኑ ለድሃ አደጎቹ መርዳት ባለመቻል የተነሳ ይሄ ንብረትን ይሄ ልጅ ይወርሰዋል ብሎ ለዛ ለባለጸጋ ሰው ይነግረዋል ማለት ነው። ያን ባለጸጋ ሰው ከዛ ቀን ወዲህ ምን ማሰብ ጀመረ?
ይሄን ልጅ የሚያጠፋበት ነገር ማሰብ ጀመረ ማለት ነው። እዚህ ጋር ማየት የሚገባን ነገር ቅድም እንዳልነው አንድ ሰው ክፉ አስተሳሰብ ካለው ምንድነው ብለናል? መጨረሻው ውድቀት ነው የሚሆነው። ያ ክፉ አስተሳሰቡ ለነገ ለሚሰራው ኃጢአት፣ ነገ ሊሰራ ለሚያስበው ነገር ለውድቀቱም ምክንያት የሚሆነው ክፉ አስተሳሰብ ነው። ሌላው ደግሞ የእግዚአብሔር ፈቃድ ማንም ሊከለክለው አይችልም። እግዚአብሔር ያሰበውን እግዚአብሔር ያቀደውን ነገር የሰው ልጅ ሊያከሽፈው አይችልም። ነገር ግን የኛ ንስሐ መግባት የኛ ይቅርታ መጠየቅ ግን በእኛ ላይ የመጣው መዓት ወይም ደግሞ እኛ ስለሌሎች ስንጸልይ በነዛ ሰዎች ላይ የመጣው መዓት ግን እግዚአብሔር አምላክ ይመልሳል። ምክንያቱም ሩህሩህ ነው። ከኛ ብቻ ነው እግዚአብሔር አምላክ ንስሐ የጸጸትን እንባ የሚፈልገው ማለት ነው። ስለዚህ ያን ተላፊኖስ ከዛ ቀን ወዲህ ምን ማድረግ ጀመረ? ማሳደድ ጀመረ ማለት ነው። ከዛ ምን አደረገ? ተላፊኖስን ወስዶ በሳጥን አድርጎ በባህር ላይ ጣለው። ያም ሳጥን በሌላ አቅጣጫ ያገኙትና በሌላ ሀገር ያሉ ሰዎች ተላፊኖስን አሳድገውት ከብዙ ጊዜ በኋላ ያ ባለጸጋ በዛ አካባቢ ሲሄድ ያን ተላፊኖስ ብሎ ሲጠሩት ይሰማል። ስለ ልጁም ሲጠይቅ ከባህር ላይ እንዳገኙትና እንዳሳደጉት ይነግሯል። ይህ ልጅ ለካ አልሞተም፣ እውነትም ንብረቴ ሊወርስ ነው እንዴ ብሎ አሁንም ከክፋቱ ሳይመለስ ምን ያደርገዋል? ደብዳቤ ጽፎ ይሰጠዋል። ይህ ልጅ ወደ ቤት ሲመጣ ግደሉት ብሎ ደብዳቤ አስይዞ በፖስታ አድርጎ በሰም አሽጎ ይሰጠዋል ማለት ነው። ያም ልጅ ይዞ ሲመለስ ቅዱስ ሚካኤል መንገድ ላይ ያገኘዋል። ከዛ ደብዳቤውን ስጠኝ ሲለው ተላፊኖስም እምቢ ማለት አልቻለም። ምክንያቱም ቅዱስ ሚካኤል ያለው ግርማ እምቢ የሚያስብል አይደለምና ማለት ነው። ስለዚህ ያንን ደብዳቤ 3 ጊዜ መልአኩ ምን አለበት? እፍ አለበት ማለት ነው። እፍ ሲልበት የተጻፈው ደብዳቤ ተቀየረ። ሁልጊዜ በህይወታችን ውስጥ ያሉትን ነገሮች ተአምራትም ቢሆን እያንዳንዱ ተአምራት ውስጥ የመላእክት እጆች አሉ። ስለዚህ ያ ደብዳቤ የሞቱ ደብዳቤ ወደ ሰርጉ ተቀየረለት ማለት ነው። እቤት ሲመጣ ንብረቴን አውርሳችሁ ሴት ልጄን አጋብታችሁ ጠብቁኝ አላቸው። ስለዚህ ያም ተላፊኖስ ወደ ቤቱ ሲሄድ ንብረቱን አውርሰውት ልጁን አጋብተውት ቆዩት ማለት ነው። እዛ ቅዱስ ሚካኤልም ምን አለው ለተላፊኖስ? ይሄ ክፉ ሰው ወደ ሀገር በሚመለስ ሰዓት ጠብቀ የቤተ ክርስቲያን አገልጋይ አድርገው፣ የቤተ ክርስቲያን አገልጋይ አድርገህ አስቀምጠው። ሲገባም ሲወጣም ለሰዎች ሁሉ ኃጢአቱን ይናዘዝ፣ በሱም ኃጢአት ሌሎች ይማሩበት ብሎ አስቀመጠ ማለት ነው። ያም ሰው ወደ ሀገሩ ሲመጣ ያ የተባለው ያው እግዚአብሔር ቃል እግዚአብሔር የተናገረው የማይቀር ነው አይደል እንዴ? እግዚአብሔር አምላክ ፈቃዱ የማይከለከል ነው። ቅዱስ ኢዮብም ያን ነው እንትን ያለው ያረጋገጠው ማለት ነው። እግዚአብሔር ፈቃዱ ይከለከል ዘንድ የማይቻል ነው ብሎ በመጨረሻው ንግግሩ ተናግሯል ማለት ነው። ለምን? እግዚአብሔርን አምላክ ማንም ሊከለክለው የሚችል የለም። ምክንያቱም የሁሉ ፈጣሪ የሁሉ አስገኝ ነው። በሱ ላይ ፈጣሪ የሌለበት አስገኝ የሌለበት አምላክ ስለሆነ የሱን ፈቃድ ሊከለክል የሚችል የለም ማለት ነው። ስለዚህ ተላፊኖስም ያን ስልጣን እንደያዘ ያሱ ይመጣል። ቤተክርስቲያንም አገልጋይ አድርጓል። ሌሎችም
ከሱ ድክመት ከሱ ስህተት እየተማሩ ለሌሎች ድሃ አደጎች ቸር እንዲሆኑ ሩሩህ እንዲሆኑ አዛኝ እንዲሆኑ ሆኗል ማለት ነው። ያም ለሱ ንስሐውና የሚድንበት ምክንያት ሆኗል ማለት ነው። ሌላው በቅዱሳን እግዚአብሔር አምላክ ይከበራል። አሁን እግዚአብሔር አምላክ ሙሴን ወደ እግዚአብሔር ሕዝብ ሲልከው በመጀመሪያ ሲልከው እሺ ማን መልእክት ነገረኝ ብዬ ልንገራቸው ሲለው ሕዝቡ የሚያውቀው አብርሃምን ያውቃል፣ ይስሐቅን ያውቃል፣ ያዕቆብን ያውቃል። እነሱም የሚያመልኩትን አምላክ ያውቃል። ስለዚህ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እነሱ አዳኑኝ ብለ ንገራቸው እንዳለው ማለት ነው። እዚህ ጋር እኛ አምላከ ቅዱስ ሚካኤል ብንል የቅዱስ ሚካኤል አምላክ ብንል የቅዱስ ሚካኤል አምላክ ማን ነው? እግዚአብሔር ነው አይደለ? ምክንያቱም ቅዱስ ስለሆኑ እነሱ አምላካቸው እግዚአብሔር ብቻ ነው። አሁን ሰማዕቱ ቅዱስ ጊዮርጊስ አለ። ለምሳሌ ችግር በገጠመን ሰዓት፣ መከራ በገጠመን ሰዓት አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ ብንል ያድነናል። ለምን? እነዛን ቅዱሳን ስማቸውን ከአምላካቸው ስም ጋር አድርገን ስንጠራ የነሱ አምላክ ብለን ስንማጸን በእነሱ ስም ስንማጸን ቅዱሳኑ ምን ያደርገናል? ያድነናል ማለት ነው። ምክንያቱም ለነሱ የሰጠው ቃል ኪዳን አለ፣ ለቅዱሳኑ የሰጠው ቃል ኪዳን አለ። ስለዚህ የቅዱሳኑ መታሰቢያቸውን ስናደርግ እነሱን ስናከብር እነሱን ያከበራቸው አምላክ ደግሞ እኛን ያከብረናል ማለት ነው። እኛ በኃጢአታችን በድካማችን ጸሎታችን ጽርሐ አርያም የማይደርስ ከሆነ ነገር ግን ቅዱሳኑ እንዲማልዱ ቅዱሳኑ እንዲያስታርቁን በምንጸልይ ሰዓት ከኛ ጸሎት የነሱ ጸሎት ምን ይላል? ወደ እግዚአብሔር አምላክ ይደርሳል። ለዛም ነው እኛ ቅዱሳኑን በየዕለታቸው የምናከብረው። ዛሬ ቅዱስ ሚካኤል ብለን ቅዱስ ሚካኤል ነው የምናከብረው። እነሱ በረድኤታቸው እንዲጠብቁን በምልጃቸው እንዲጠብቁን እንጂ የኛ ጽድቅ በቂ ሆኖ አይደለም። በፈጣሪ አምላካችን ፊት ለመቆም በቂ ሆኖ አይደለም። በየቀኑ በየሰዓቱ በየደቂቃው ኃጢአት እንሰራለን። ከኃጢአት የተለየን አይደለም። ስለዚህ ሁልጊዜም ቢሆን የቅዱሳኑ ምልጃ የሚያስፈልገን ለዛ ነው። ቅዱሳኑ በዛች በቀናችሁ መንገድ ነው የሄዱት። እግዚአብሔር አምላክ አንድ ጊዜ ለቅዱሳኑ የሰጠው ያቺ የቀናችሁ ሃይማኖት እነሱ በዛች መንገድ ነው የሄዱት። መላእክቱም በዛች መንገድ ነው የሄዱት። ስለዚህ እኛም እነሱ መማጸን አለብን፣ እነሱ እንዲያስታርቁን ማለት ነው። ወደዛች ወደ ቀናቿ መንገድ እንድንገባ ማለት ነው። ስለዚህ ከቅዱሳኑ የምንረዳው ለጋስነት፣ ቸርነት በህይወታችን ማለት ነው። ከሁሉም በላይ ደግሞ ፍቅር ማለት ነው። ፍቅር እንዲኖረን ይገባል ማለት ነው። ስለዚህ እግዚአብሔር አምላክ ሁላችን 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ ዘኢትዮጵያ